ይህ ታሪክ የፋየርዌል ሰነድ በመባል ይታወቃል። የሳይበር ስለላና ማታለል የሶቪየት ህብረት ሩሲያ የኢኮኖሚና የቴክኖሎጂ መዋቅርን ያፈረሰ በታሪክ ውስጥ የመጀመሪያው የሳይበር ጦርነት ተብሎ የሚታወስ እውነተኛ ታሪክ ነው። ጊዜው እንደ አውሮፓውያን አቆጣጠር ሰኔ 1982 ዓመተ ምህረት ነው። የደህንነት ሳተላይቶች በሶቪየት ህብረት የሳይቤሪያ በረሃ ላይ እጅግ አስደንጋጭ ነገርን አስመዘግቡ። በቅጽበት ግዙፍ ፍንዳታ ተከሰተ። ፍንዳታው በጣም ኃይለኛ ከመሆኑ የተነሳ የኒውክለር የጦር መሳሪያ ሳይሆን አይቀርም የሚል ስጋት በዋሽንግተን ዲሲና አካባቢው መረጃ ተሰራጨ። የምድር መንቀጥቀጥ መለኪያዎች ሳይቀር ተንቀጠቀጡ። ነገር ግን ምንም አይነት የራዲዮ አክቲቭ ጨረር አልነበረም፣ አልተስተዋለም፣ አልተከሰተም። ይህ ከፍተኛ ፍንዳታ የተከሰተው በሚሳኤልም በቦምብም አልነበረም። ፍንዳታው የተከሰተው በሰው እጅ በተጻፈ ነገር ግን በማይታይ አንድ የኮምፒውተር ሶፍትዌር ኮድ ነበር። ሰላም ጤና ይስጥልኝ ውድ የፊውቸር ቲዩብ ተከታታዮች፣ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምንመለከተው በታሪክ ውስጥ የመጀመሪያውና አስከፊው የሳይበር ጦርነት እንዴት እንደተካሄደ ነው። ለቻናላችን አዲስ ከሆናችሁ ገጻችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። The KGB even had a division, Line X, dedicated to industrial espionage. Vetrov's files named hundreds of Soviet agents and their Western targets. በቀዝቃዛው የዓለም ጦርነት ወቅት አሜሪካና ሶቪየት ህብረት በጦር መሳሪያ ብቻ ሳይሆን በቴክኖሎጂም ይፎካከሩ ነበር። አሜሪካና ሶቪየት ህብረት የአሁኗ ሩሲያ ለአስርተ ዓመታት በቀዝቃዛው ጦርነት ውስጥ ቆይተዋል። ሁለቱም ሀገራት የዓለም ሀያል ለመሆንና የበላይነትን ለመያዝ ሌት ተቀን ይፎካከራሉ። ነገር ግን በ1980ዎቹ መጀመሪያ ላይ የአሁኗ ሩሲያ የቀድሞዋ ሶቪየት ህብረት አንድ ትልቅ ችግር ገጠማት። ከተፎካካሪዋ አሜሪካ በታች የሚያደርግ እድገቷን ወደ ኋላ የሚጎትት የኢኮኖሚ ውድቀትና የቴክኖሎጂ እጥረት ፈተና ተጋረጠባት። ይህን ችግር ለመቅረፍ የሩሲያ ደህንነት ተቋም ኬቢጂ የዓለማችን ታላቅ የስርቆት መዋቅርን ዘረጋ። የአሜሪካን የቴክኖሎጂ ሚስጥሮች በነጻ መውሰድ የሚያስችል ይህንን እቅድ አውጥቶ እንቅስቃሴ ጀመረ። ኬቢጂ እቅዱ ተሳክቶለት የተለያዩ መረጃዎችን ማግኘትና መስረቅ ቻለ። እንደ ኬቢጂ ሁሉ ጠንካራ የስለላ ተቋም ያላት አሜሪካ የኬቢጂን ድርጊት ቀስ በቀስ ደረሰችበት። ግን አሜሪካ የሶቪየት ህብረትን ስርቆት ስትደርስበት ጦርነት አልከፈተችም። ይልቁንም በታሪክ ታይቶ የማይታወቅ የሶቪየት ህብረትን መዋቅር ከውስጥ የበላ ረቂቅ ወጥመድ አዘጋጀች። ይህ ወጥመድ እንዴት ተጠመደ? የሳይቤሪያውስ ፍንዳታ ሚስጥር ምን ነበር? እስከ ታሪኩ መጨረሻ ድረስ አብራችሁን ቆዩ። ይህ ታሪክ የሚጀምረው በሞስኮ ከተማ ውስጥ ነው። ቪላድሚር ቬትሮቭ ይባላል። ይህ ሰው ተራ ሩሲያዊ አልነበረም። በኬቢጂ ውስጥ ከፍተኛ ማዕረግ ያለው የሳይንስና ቴክኖሎጂ የስለላ ክፍል መኮንን ነበር። ቬትሮቭ በጣም ብልህ ቢሆንም በሶቪየት ህብረት ኮሚኒስት ስርዓትና በሙስና በተጨማለቁ አለቆቹ ላይ ከፍተኛ ጥላቻ ያደረበት ሰው ነበር። ሀገሩ ወደ ጥፋት እየሄደች እንደሆነ አመነ። በ1981 ዓመተ ምህረት ቬትሮቭ ለአንድ የፈረንሳይ ደህንነት መኮንን በሚስጥር መልእክት ላከ። የሶቪየትን ታላላቅ ሚስጥሮች አሳልፌ እሰጣችኋለሁ የሚል። ፈረንሳዮች መጀመሪያ ላይ ቬትሮቭን አላመኑትም። ወጥመድ መስሏቸውም ነበር። ነገር ግን የፈረንሳይ ሰላዮች ግንኙነቱን ቀጠሉና ፋየርዌል የሚል ሚስጥራዊ ስም ለሩሲያው የኬቢጂ አባል የስለላ ስም ሰጡት። ቬትሮቭ የኬቢጂ ኃላፊዎችን በመጥላት ከሀገሩ ተቃራኒ በመሆን ለፈረንሳይ የስለላ ድርጅት ከኬቢጂ ጀርባ ሆኖ መስራት ጀመረ። ቬትሮቭ በኬቢጂ ቢሮ ውስጥ በሚስጥር የሚቀመጡ ከ4000 በላይ ከፍተኛ ሚስጥራዊ ሰነዶችና የ250 የኬቢጂ ሰላዮችን ስም ዝርዝር በፎቶግራፍ እያነሳ ለፈረንሳይ ደህንነት ማስተላለፍ ጀመረ። እነዚህ ሰነዶች በምዕራባውያን ዘንድ ዘፋርዌል ዶዚየር ወይም የፋየርዌል ሰነድ በመባል ይታወቃሉ። ፈረንሳውያኑ ከቬትሮቭ የሚደርሳቸውን ሰነዶች ሲያነቡ አይናቸውን ማመን አቃታቸው። ሶቪየት ህብረት ላይን ኤክስ የተባለ እጅግ ግዙፍ የተደራጀ የሳይበርና የቴክኖሎጂ ስርቆት ቡድን አቋቁማ ነበር። ይህ ቡድን በአሜሪካ፣ በካናዳ፣ በጀርመንና በፈረንሳይ ያሉ የቴክኖሎጂ ኩባንያዎችን፣ ዩኒቨርሲቲዎችንና የጦር መሳሪያ ላቦራቶሪዎችን ሰርጎ በመግባት የራዳር ዲዛይኖችን፣ የኮምፒውተር ቺፖችን፣ የቦይሊንግ አውሮፕላን ንድፎችንና የኬሚካል ቀመሮችን በስርቆት ወደ ሞስኮ ያግዝና በቀጥታ ጥቅም ላይ ያውል ነበር። ባጭሩ ሩሲያ በዚያን ወቅት የራሷን ቴክኖሎጂ አታመርትም ነበር። የምዕራባውያንን ቴክኖሎጂ እየሰረቀች የራሷን አርማ ትለጥፍበት ነበር። ይህም በሚሊዮን የሚቆጠር ዶላሮችንና የአስርተ ዓመታት የምርምር ጊዜን አትርፎላታል። በሐምሌ ወር 1981 የፈረንሳዩ ፕሬዝዳንት ፍራንሷ ሜቴራንድ ይህንን አስደንጋጭ መረጃ ለአሜሪካው ፕሬዝዳንት ሮናልድ ሬገን በሚስጥር ሰጡ። ሬገን መጀመሪያ ለሲአይኤ ዋና ዳይሬክተር ለዊሊያም ኬሲ አስተላለፉ። በኬቢጂ ድርጊቶች የአሜሪካ ደህንነት ባለሙያዎች ደነገጡ። የሀገራቸውን ድካምና ሚስጥር በቀጥታ ወደ ጠላታቸው እጅ እየገባም ነበር።
ነበር። የሲአይኤ ባለሙያዎች መጀመሪያ ላይ ያሰቡት የሩሲያን ሰላዮች ሙሉ በሙሉ ማባረርና በር መዝጋት ነበር። ነገር ግን ጉስዌይስ የተባለ የነጭ ቅድ አማካሪና የደህንነት ሊቅ ይበልጥ ረቂቅ የሆነ ሀሳብ አመጣ። ጉስዌይስ ለምን ሰላዮችን እናቆማቸዋለን፣ እንዲሰርቁ እንፍቀድላቸው ሲል ብዙዎች ያልጠበቁትን ሀሳብ አቀረበ። ከዚያ ይልቅ ለምን የሚሰርቁትን ነገር እኛ ራሳችን አናዘጋጅላቸውም ሲል ጓደኞቹን ጠየቀ። የሚሰርቁትን ቴክኖሎጂ መጀመሪያ ላይ በትክክል የሚሰራ ነገር ግን ከተወሰነ ጊዜ በኋላ ራሱን የሚያጠፋና የሶቪየትን መዋቅር የሚያፈርስ ሲሆን ሲል አዲስ እቅድ አቀረበ። ይህ እቅድ ዘ ትሮጃን ሆርስ ኦፕሬሽን ወይም የትሮጃን ፈረስ ኦፕሬሽን የሚል መጠሪያ ተሰጠው። አሜሪካውያን የቀድሞ የሶቪየት ህብረት የአሁኗ የሩሲያ ሰላዮች ሊሰርቋቸው ያሰቧቸውን የቴክኖሎጂ ዲዛይኖች ሙሉ በሙሉ በሚስጥር ማሻሻል ጀመሩ። የጦር መርከብና የአውሮፕላን ዲዛይን ሲሰርቁ አሜሪካውያን ዲዛይኑ ላይ በአይን የማይታዩ ጥቃቅን የኤሮዳይናሚክስ ስህተቶችን ያስገቡባቸው ነበር። ሩሲያ በሚሊዮን ዶላር አውጥታ አውሮፕላን ሰርታ ስትጨርስ አውሮፕላኑ በአየር ላይ ሚዛኑን ስቶ ይከሰከሳል። የፋብሪካ ኬሚካል ቀመሮችን ሲሰርቁ በትክክለኛው በሚሰረቀው ቀመር ላይ ለውጥ ይደረጋል። ፋብሪካው ምርት ማምረት ሲጀምር ምርቶቹ በሙሉ ጥራት የሌላቸውና የሚበላሹ ይሆናሉ። የኮምፒውተር ቺፖችን ሲሰርቁ ቺፖቹ ከተወሰነ ሰዓታት በኋላ እንዲቃጠሉ ተደርገው ይሰሩም ነበር። ይህ ታላቅ የአሜሪካ ማታለል ነበር። ሩሲያውያን የራሳቸውን መቃብር በገዛ እጃቸው እየቆፈሩ እንደሆነ በፍጹም አላወቁም፣ አልጠረጠሩም ነበር። ጉስዌይስ ያቀረበው እቅድ ወደ ዋና ዓላማውና ትልቁ ምዕራፍ ተሸጋገረ። በ1982 ዓ.ም ሶቪየት ህብረት በታሪኳ ትልቅ የኢኮኖሚ ፕሮጀክት እየገነባች ነበር። ከሳይቤሪያ በረሃ ተነስቶ እስከ ምዕራብ አውሮፓ የሚዘረጋ ግዙፍ የተፈጥሮ ጋዝ ቧንቧ መስመር። ይህ የጋዝ መሸጋገሪያ መስመር ፕሮጀክት ለሶቪየት ህብረት በቢሊዮን የሚቆጠር የውጭ ምንዛሬዎችን የሚያስገኝ የስኬትና የህልሟ መስመር ነበር። ነገር ግን የጋዝ ቧንቧውን ግፊት፣ የቫልቮችን መከፈትና መዘጋት እንዲሁም አጠቃላይ ሲስተሙን በራስ ሰር የሚቆጣጠር እጅግ ዘመናዊ የኮምፒውተር ሶፍትዌር ያስፈልጋት ነበር። ያንን ሶፍትዌር ለመስራት የሩሲያ ሳይንቲስቶች በወቅቱ አቅም አልነበራቸውም። በመሆኑም የኬቢጂ ላይኔክስ ቡድን ስራውን ጀመረ። ሶፍትዌሩን በአሜሪካ ከሚገኝ አንድ የካናዳ ኩባንያ ለመስረቅ ወስኖ እንቅስቃሴ ጀመረ። ሲአይኤ ይህንን ስርቆት አስቀድሞ ደረሰበት። የካናዳውን ኩባንያ ሶፍትዌር በቁጥጥር ስር ውሎ በውስጡ አንድ አስፈሪ ነገር ቀበሩበት። ይህ ነገር በሳይበር ዓለም ሎጂክ ቦምብ በመባል ይታወቃል። ይህ የኮምፒውተር ቫይረስ መጀመሪያ ላይ ሲጫን ምንም አይነት የብልሽት ምልክት አያሳይም። የሩሲያ የኮምፒውተር ባለሙያዎች ሶፍትዌሩን ቢመረምሩትም ንጹህና በትክክል የሚሰራ መስሎ ታያቸው። ነገር ግን ቫይረሱ ከተወሰኑ ወራት ስራ በኋላ ወይም የተወሰነ የጋዝ ግፊት መጠን ላይ ሲደርስ በራሱ እንዲነቃና ለጥቃት እንዲሆን ተደርጎ የተዘጋጀ የጊዜ ቦምብ ነበር። ሩሲያውያን ሶፍትዌሩን በደስታ ሰርቀው ወሰዱት። በሳይቤሪያ የጋዝ መስመር ዋና መቆጣጠሪያ ማዕከል ላይም ጫኑት። ሲስተሙ መስራት ጀመረ። ለሩሲያውያን መሪዎችና ሳይንቲስቶች ሁሉም ነገር ሰላምና ስኬታማ መስሎ ታየ። እንደ አውሮፓውያን አቆጣጠር ሰኔ 1982 ከዕለታት አንድ ቀን ያ የተደበቀው ሎጂክ ቦምብ በሚስጥር ስራውን ማከናወን ጀመረ። ቫይረሱ የቧንቧውን መቆጣጠሪያ ቫልቮች ሙሉ በሙሉ ዘጋቸው። ነገር ግን በሌላ በኩል የጋዝ መጫኛ ፓምፖች የጋዝ ግፊቱ በከፍተኛ ሁኔታ እንዲጨምሩ አደረገ። በመቆጣጠሪያ ክፍል ውስጥ የነበሩት የሩሲያ መሐንዲሶች ስክሪኑ ላይ ሁሉም ነገር ሰላም መሆኑን ያዩ ነበር። ቫይረሱ ግን የውሸት መረጃ ይሰጣቸው ነበር። ነገር ግን በገሃዱ ዓለም በቧንቧው ውስጥ ያለው ግፊት ከሚፈቀደው በላይ በሺህ እጥፍ ጨመረ። የብረት ቧንቧዎች ሊቋቋሙት አልቻሉም። እናም የአስፈሪ ቀን ደረሰ። በሳይቤሪያ እምብርት ላይ ታይቶ የማይታወቅ ግዙፍ ፍንዳታም ተከሰተ። ፍንዳታው በጣም የበረታ ከመሆኑ የተነሳ በወቅቱ የነበረው የአሜሪካ ብሔራዊ የደህንነት ምክር ቤት አባል ቶማስ ሪድ ሁነቱን ሲገልጹት ከህዋ ላይ የሚታይ በሰው ልጅ ታሪክ ውስጥ ትልቅ የኒውክሌር ያልሆነ እሳትና ፍንዳታ ነበር ብለዋል። የሶቪየት ህብረት የቢሊዮን ዶላር ፕሮጀክትና የኢኮኖሚ ተስፋ በአንድ ጀንበር አመድ ሆነ። ይህ ፍንዳታ በሶቪየት ህብረት መሪዎች ላይ ያደረሰው የስነልቦና ጉዳት ከፍንዳታው በላይ የከፋ ነበር። ክሬምሊን ውስጥ የነበሩት መሪዎች ፍንዳታው በአሜሪካ የሳይበር ማታለል እንደመጣ ሲረዱ በከፍተኛ ድንጋጤ ተዋጡ። ሩሲያውያን ከዛ ቀን በኋላ በሀገራቸው ውስጥ ባሉ የምዕራባውያን ቴክኖሎጂዎች በሙሉ ላይ እምነት አጡ። የትኛው ሶፍትዌር ነው እውነተኛ፣ የትኛው ነው የአሜሪካ ቦምብ ያለበት እያሉ እርስ በርሳቸው ተጠራጠሩ። በራሳቸው ሰላዮች ያመጧቸው የራዳር የኮምፒውተርና የወታደራዊ መረጃዎች በሙሉ መጠቀም አቆሙ። ምክንያቱም እያንዳንዱ የቴክኖሎጂ ስርቆት የራሳቸውን ቤት የሚያፈርስ ቦምብ ሊሆን እንደሚችል ስላወቁ
ነው። ይህ የቴክኖሎጂ ሽባ መሆን ከተከታታይ የኢኮኖሚ ውድቀቶችና ተግዳሮቶች ጋር ተዳምሮ የሶቪየት ህብረትን ከጥቂት ዓመታት በኋላ በ1991 ዓ.ም እንድትፈራረስና ከዓለም ካርታ ላይ እንድትጠፋ ትልቅ ምክንያት ሆነ። ይህንን ሁሉ መረጃ ለአሜሪካና ለፈረንሳይ የሰጠው የኬጂቢ መኮንን ቭላድሚር ቬትሮቭ የመጨረሻ ጣፈንታው በጣም አሳዛኝ ነበር። በ1982 ዓ.ም መጨረሻ ላይ ስለላው ሳይደረስበት በፊት በሌላ የግል ጠብ ምክንያት በአንድ ሰው ላይ ጉዳት አድርሶ በቁጥጥር ስር ዋለ። በወህኒ ቤት ውስጥ እያለ ግን የኬጂቢ መርማሪዎች የሰነዶቹን መውጣት ተከትሎ የእሱ እጅ እንዳለበት ደረሱበት። ቬትሮቭ በከፍተኛ ክህደት ወንጀል ተከሶ ጥር 1985 ዓ.ም በሞስኮ እስር ቤት ውስጥ በሞት ቅጣት ተገደለ። ከመሞቱ በፊት ግን ለሀገር የነጻነት ስል ያደረኩት ነውና ምንም አልጸጸትም ማለቱን ስለሱ የተጻፉት ድርሳናት ይጠቁማሉ። የፋይርዌል ሰነድና የሳይቤሪያው ፍንዳታ ታሪክ የሚያሳየን አንድ ትልቅ እውነት አለ። አንድ ሀገር ጦርነትን የሚያሸንፈውና ሌላኛው የሚሸነፈው ሁልጊዜ በታንክ በሚሳኤል ወይም በሰራዊት ብዛት አይደለም። ይልቁንም በብልሃት በደህንነት መረጃና በማታለል ሳይበር ስትራቴጂ ጭምር ነው። አሜሪካ ያለ አንድ ጥይት አንድም ወታደር ሳታሰማራ የዓለማችንን ግዙፍ የጦር ኃይል መዋቅር ያፈረሰችበት ይህ ኦፕሬሽን እስከዛሬ ድረስ በሲአይኤ እና በደህንነት ትምህርት ቤቶች ውስጥ እንደ ትልቅ ምሳሌ ተደርጎ በማስረጃነት ይቀርባል። የዛሬው ታሪካችን ይህንን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን አስተያየት አላችሁ? በአሁኑ ሰዓት በዓለማችን ላይ ሀገራት እንደዚህ አይነት የማይታይ የሳይበር ጦርነት እያደረጉ ይመስላችኋልን? ሀሳባችሁን ኮሜንት ላይ አስፍሩልን። በቀጣይ የምንሰራቸው መሰል እውነተኛ ታሪኮች እንዲደርሷችሁ ገጻችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። በቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑ።